ሰላም ዌልካም ቱ ቶኒ ቶክስ። እንኳን ወደ ቶኒ ቶክስ ቻናል በሰላም መጣችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ ቻናል ሁሌ እንደምለው ሀሳቦቻችንን ሼር የምንደራረግበት አንድ ቶፒክ አምጥተን ምንድነው መፍትሄው፣ ምንድነው እየተካሄደ ያለው እልባቱስ ምን ላይ የሚለውን ምናይበት ነው። ድምፁ እንደሰማችሁ አሙት ከሰው ጋር ከገስት ጋር ከሚካኤልያስ ወይም ሚካኤል ኤልያስ ነው ስሙ፣ ሙሉ ስሙ ይነግራል። በጣም ስለመጣሽ ማክብራችሁ እዚህ ስቱዲያችሁ ድረስ ቲክቶክ ላይ ታውቁታላችሁ ብዬ አስባለሁ። ያውቃል። ዌልካም ቶኒ ቶክስ። እንዴት አየሽው ስቱዲዮ? በጣም ፈርስት ኢምፕሬሽን በጣም ያበረሽ ነው። አንድ ሙዚቃ ወጥቶ የሞተው ስቱዲዮ ዝም ብዬ በፖድካስት አልሸኝም። በጣም እኛም ችግር የለም ነው ኤቭሪቲንግ አዲስ ሙዚቃ ጋኖ ማይተሽኛል። በጣም የተደበቀ ብዙ ታለንቶች አሉት። ጊታሩ ቶ ለምንድን ጨረስን ስለሆነ ወደ ፒያኖ ላይ ነን አሁን። በጣም አመሰግናለሁ ስለመጣልኝ። በጣም ያለው ኬሊያስ እባላለሁ። ኤኬ ሚኪያስ ሚኪያስ ነው። ኬሊያስ ያልኩት ያው በብዙ ኢንስታግራም አካውንቶች የድሮ ፓስወርድ ረሳ ነበር። እሺ ፓስወርድ ስለምረሳ ዝም ብዬ የተሰጠኝ ስም ፓስወርድ ነው የምለው። ከዛ ስሜ ሚኪያስ ነው። ከዛ ሚካኤል ደግሞ የድሮ ስሜ ትክክለኛ ስም ማለት ሚኪያስ ስሜ። ከዛ ሚካኤል ግን ሊሆን ነበር ሀሳቡ። ከዛ ሚካኤል ከሚሆን በመላክ ስም ያወጣም ተብሎ ሚኪያስ ሆነ። ከዛ ሚካኤልን አጠጋጓት ሚካኤል እንዳይሆን ሚካኤል ያስ ደግሞ ሚኪያስ እንጂ የፋዘር ስም ኤልያስ ማለት አይደል። በራሴ ነው ሚካኤል። በጣም ያበደ ሚካኤል ኤልያስ ሚካኤልያስ የመሰለኝ ነው። እኔ መሰለኝ ኤልያስን ሚካኤልያስ ያረከው መሰለኝ። ለየት አድርገናታል። በጣም ያበደ ቴንክ ዩ ባይ ዘ ዌይ ስለጋብዛችሁ በድጋሚ በጣም ከዚህ ከአንድ ዓመት በፊት ቪዲዮ ሰርተናል እና ሚኪ አዩስቱ ቭሎግ ስሰራ በዛ ጊዜ አብረን ኮላብ አድርገን ነበርና በጣም ደስ የሚል ጊዜ ነው ያሳለፍነው። ይገርማቸዋል በጣም እንደምታውቀው እኔ ብዙ ሰው ቶኒ ቶክስ ጋር ሲመጣ መጀመሪያ ከቶፒኩ ከምናወራቸው ርዕሶች ውጪ ስለራሳቸውን ጠይቃቸዋለሁ። ማን ነው ሚካኤል? ለማንተ ማወቅ የሚፈልግ ሰው ማን ነው ሚካኤል ኤልያስ የሚለው ማለት ነው የሚለው ጥያቄዎች አሉ። ለምሳሌ አሁን ብዙ ሰው አንተን ሲያየ ምን አይነት ነገር አሱ የሚያደርግና ግን ሁሌ የማይሆን ነገር አሁን አንተ ይሄ ልጅ እንጂ ነው ይላል፣ ግን አንተ ደስ ሳይሆን አለ ስለአንተ ሮንግ ነገር የሚያወራ እኔ ጋር ብዙ የሚያጋጥመኝ ወረኛ ነው ብለው ያስባሉ። ግን ወረኛ ሰው አላስብም እንደዛ። ግን ብዙ ይጠላኛል። አይ ቲንክ ለምን ይመስላል አሁን ብዙ ሰው ሮንግ ነገር የሚለ ግን አንተ ያለው እኮ እኔ አላውቅም። አይ ቲንክ ዱርዬ ይመስላችኋል። ፀጉሬን ቀለም ይቀባ ነበር። ተቀብቼ ነበር። በጣም ሳገኝ አልተቀብታ ነበር። በጣም በቃ የሚደብረኝ ህይወቴ እዛ ጋር። አይ ቲንክ ዱርዬ ይመስላችኋል። ግን አይደል። ቅድሜን አስጨር ምናምን ነበር። ሌላ ቫይብ ሰጣችኋል። አይ ቲንክ እሱ ቫይብ አሁን ያን ነገር አሁን በቃ ኖርማል ነው የምቆርጠው ከዚህ በኋላ ፀጉሬን ሱፍ ምናምን ነው ማድረግ ከዚህ በኋላ እሱ የማያደርገኝ ቤት ተስፋ አደርጋለሁ። ብዙ ሰው አሱማ ዱርዬ ነው ምናምን ዱርዬ ነው ያስ ግን አንቺ አይደለሽ። አንቺ ቤልሽ የመንግስትም ስለተማርኩ ከየተን በኋላ አየር ጤና የሚባል ትምህርት ቤት አየር ጤና ተማርከው በጣም ታዋቂ እነ ሰለሞን ቦጋለ እነ ብዙ ታዋቂዎች የተማሩ ሰው ቀጣይ አንቺ ነሻ ሰለሞን ቦጋለ ሸቢ እንደሱ አታለሽ ትላለህ። እሺ ሌላ ደግሞ እስካሁን በሶሻል ሚዲያ ምናምን ስትሰራ ምንድነው ሶሻል ሚዲያ እንድትሰራ ያነሳሳል? ሶሻል ሚዲያ ባይዘው መች ነው ጀመርኩ አላውቅም። ብቻ ወንድሜ ይሰራ ነበር የኳስ ኮንተንት ፍሪስታይል ስለሚችል እሱ እኔ ቀርጸው ነበር እሱ እና እኔ ምንም እንትን ኢንትረስቱ የለኝም። ብዙ ጊዜ እሱ ከሰራ 50 ሺህ 60 ሺህ ከገባ በኋላ ነው ቲክቶክ የጀመርኩት። አሁን እሱ 100 ምናምን ሺህ ትቶታል። እሱ ለምን አሁን ላይፍ ጀምሮ ባዛው እሱን ነበር የምቀርጸውና ከዛ ጀስት ተመቸኝ አነሳሳሽ ዝም ብዬ ከሶች ጋር ነው የመጀመሪያ ቪዲዮ የሰራን አይደለም ውጪ ቪዲዮ ኮንተንት የጀመርኩት በሱ ነው። ድሮ ቤት ውስጥ ቁጭ ብዬ እንደዚህ ምን ነበር ነው ሶሺ ናቲ ማለት ከናቲ ጋር እንዲመጣ እንፈልግ ካላችሁ ሶቺ ኮሜንት ላይ በቀር ስካልሚክስ ከናቲ ጋር የጀመረው ቪዲዮ በ6 ነው ምናምን 6 በአይፎን 6 ጀመርን። በቃ አበድ ነው የመጀመሪያ ኮንተንታችን የምታውቁት ከሆነ ጭፈራ ነው። በጣም በቃ እኔ ሺህ ይዘኛል አሁን ልጀምሮሽ ያለው ግን በዛ ሰዓት ሰው ሄደን በብሉቱዝ ከፍተን ሰው ጋር እንጨፍራለን። ዝም ብለን ራንደም ሰው በጣም ላይምሮ ይከብድኛል። እሱ ኮንተንት ግን አሪፍ ቪው ነበረው። ብሮ ታው ነው ይከብዳል።
በየሰፈሩ እየዞር ነበር የምጨፍረው። ሜክሲኮ ከተባለ ሜክሲኮ ሄደን ትንሽ ከለመድከው ኮንፈርት ዞን ስለምትወጣ በጣም በጣም ይከብዳል። ትራንስፖርትም አልነበረንም እንጂ ድፍረቱማ ነበር። ብቻ እንደዛ ነበር። እሺ ወይ ለዛ ከሆነ አሁን አንቺ ከሬድ ፍላግሽ ምንድን ነው? አንድ ሰው ሲያደርገው ወንድ ሲያደርገው እና ሴት ስታደርገው የሚያስጠላ ነገር ምንድን ነው? የወንዱ በቃ ሳክስ ያበዛ ደስ ይለኝ። ውሸት ብዙ ደስ አይለኝም። የሴቷ በጣም ነገር በጣም ይቺን እስከን ስጠብቃ ነበር። በጣም የሚደብረኝ ከሴቶች ወንድ እንደምትሆን ሴት በጣም ታስጠላኝ። ይኸው ቃል በጣም ነው ታስጠላኝ። በጣም ወንድ ሴት አለ እውነት። ላይክ ምን አይነት ወንድ በቃ ምናምን ቃሉ ራሱ አይመችም። ይደብራል በጣም በሴት ደስ አይልም። አይነፋም ምናምን ውስጥ ላስበዋል። በቴክስት ራስ አይነፋም። ሴት ሬድ ፍላግ ነው የሴት። ሌሎቹ ያው ቀንደምዳቸው አሁን ጥቁር ሴታት አይቱን ችግር የለውም። እሱ የራስ ምርጫ እኮ ችግር የለውም። በከለር ከመረጥኩኝ የራስ ምርጫ ነው እንጂ ጥቁር ሴት አስተላለች ይችላል ካለ አንተ ፐርፈረንስ አለች ኖርማል ነገር ነው። እሺ አሁን የምትዋሽ ሴት ብትሆንስ? ውሸታም ሆና ግን ወንድ ያለች ከምትገርም ሲሆን ግን ትዋሻለች። ሳክሳም ናት እንደው እንደኔ ጸባይ ያለባት ምን አይነት ምሳሌ ናት? ሬድ ፍላግ ሻለች ብዙ አለች። አረ ያን እንደ ምን ነው ፐርሰናል ያጋጠመሽ ነገር አለ? ዴት ቀጥረሽ በያይ ይሆንሽ? አረ በቃ እኔ ደስ አይለኝም ሳያቸው እውነት በጣም ይደብረኛል። አንቺ ልከሽ የሚደብር ነገር አለ? ይደብረኛል። ስለዚህ ቺካቺክቶን ደስ ይላል። ሴት ሆና በቃ ቫይራልና እኔ ስቀብጥ ራሱ ደስ ይለኛል። ወንድ ከምትሆን ብትሞላቀቅ ይሻለኛል። እንዴ ሴት ወንድ ሆኖ በየምና እንዲህ የሆነ ቪዲዮ ሰርቻለሁ ራሱ ተሰድቤያለሁ። ባላ ሰድቦኛል። ይሄን ቪዲዮ ታጠፋና ምናምን በዚህ አጋጣሚ አላጠፋውም ቪዲዮ ከኔ ቀርታ የሚመስለኝ ሰው። እሺ ከራስሽ ማቶጁ ጸባይስ ምንድን ነው? ላይክ ሁሉም ሰው የራሱ ማንም ፐርፌክት አለው። ምንም በቀየሩ ፈልግ ነገር ካለሽ ምንድን ነው? ከራሴ የመጀመሪያው ሌዚ ነው። ኧረ እባክሽ ሌዚ ነው። በጠዋት እነሳለሁ ግን ሌዚ ነው። እንዴት ምን አይነት ነገሮችን ለመስራት አሁን አብሶ በቪዲዮ ደረጃ ኬድሽ ከገገምኩ የሆነ ቪዲዮ ላይ ገገምኩ የሆነ ቀጥለዋለሁ ግን የሆነ ነገር ደግሞ ጊቭ አፕ ያድርገኝ። ኦኬ እንድታዩ ይገፋፋል። የሆነ ሂድ ይለኛል ሞቲቬሽን ባንድ ይመጣል። ከዛ ቢለት ግን ሳሰራው ነው ስራው ወይስ ከሰራው በኋላ ነው? ሰርች የሆነ ሰዓት ላይ አሁን ለምሳሌ በቪዲዮ ከሄደን ቪው መቶ የሆነ ሰዓት ካቋረጠ የሆነ ጊቭ አፕ አደርጋለሁ ማለት ሌዚ ይሆናል እኮ ሰው በሪዛልቱ ነው ሌዚ ይመጣል እንጂ ካየሽ ደግሞ ያስጠላሻል። ስፖርትም እንደዛው ጀምራለሁ ምናምን ከዛ ይደብረኝ። ግን እሱ በማስተካከል የምትፈልገው ነው? ይደብረኝ እንደዛ ከሆነ ያበደ ነው። እሺ አሁን አይ ቲንክ ሚካኤል ኤልያስ የፈለከው እንደዛ ብዬ ነበር ባለፈው ስታራት የነበረው ሚካኤል ኤልያስን አይ ቲንክ በትንሹ አውቀዋለሁ ብዬ አስባለሁ። በደንብ ደግሞ በኮንቨርሴሽኑ ስለሱ እናወራለን መሀል ላይ። አሁን ዛሬ በጣም ስፔሲፊክ ቶፒክ ሳይሆን ማውጣት የፈለኩት ቤዚክሊ ሶሻል ሚዲያ ላይ የሚወራ ነገር ኦፒኒየናችንን እንድናወራ ሼር የምናደርግ ነው ይመስልና የመጀመሪያው እንትን ብለው ማን የሚዋሽ ይመስላል ከወንድና ከሴት? አይሄድ ውሸት ስላልከኝ በቃ አይምሮ ላይ ያመጣው ነው። አክቹሊ ሁላይስ ሞራል ዱ ዩ ቲንክ ወንድ ይዋሻል ወይ ሴት ትዋሻለች? ኦብቪየስሊ ማን የሚዋሽ ይመስላል? ወንድ። ለምን ወንድ? አይ ቲንክ ወንድ በቃ በፊልሙ ምን አንተ ለመደ አይ ቲንክ እና ሪል ላይፍም ሲመጣ እንደዛው ማለት ወንድ ሰክሳል። ይሄ ሴትም ሰክሳል ግን ወንድ ሞር አብሶ ፈርስት ዴት ምናምን ላይ ቫይብ ከሆነ ትንሽ የማይገቡ ነገሮች ያደርጋል። መኪና ምናምን ዝም ብሎ ያመጣል። ተጀለሱ እሱ አሁን ሁለት አይነት ውሸት አለ። አሁን ለምሳሌ አንድ ሰው የሚጎዳ ውሸትና ቻል ኢምፕሬሰር። አሁን ብዙ ሴቶች እና ወንዶች የሚዋሹት አሁን ወንዱ የሚዋሻው ቺኳን ለማማለት ከሆነ እሷን ለማግኘት ከሆነ አይ ሚን ግን መሀል ላይ የሆነ እንደ ወንዶች ጉዳይ ነው ፊልም ይሆናል። ይቋረጣል። ስለ ውሸቱን ልክ ያድርገው ነው ጀስት በቃ የሆነ ድራግ ምናምን ቫይብ የሆነ ፓርት ላይ ይቆማል። እሷም ታውቅበታለች የሆነ ቫይብ ይባትታል እንጂ ውሸት ወንዱ ያሻል። አይ ቲንክ ሴቷም ግን የማን ውሸት የሚጎዳ ይመስላል? ላይ የሴት በስመ አብ የሴቶቹ ይጎዳል። የወንዶች እኮ እንደዚህ ያለኝ እንደዚህ ሄጄ ምናምን እሷን ለማግኘት ሴቷ ግን 5 ልጅ ኖራት ታሳምናለች። ድንግለኝ ሴቶች ይገብዳል። ታሪክ ራሱ ዩቲዩብ ላይ ይሰማሉ ቁጭ ብዬ በስመ አብ ከባድ ነው። ጽጥ ብለው ነው የሚሰግዱ ሴቶች ደግሞ የሴቶች አይታወቅባቸው እንዲህ አይታቸው ይዛቸው ፕላስ ደግሞ ከወደድካቸው ደግሞ ለማወቅ በጣም ይገብዳል። ሴቶች
ውስብስቤሽን ናቸው። እሺ ሌላ ደግሞ ያው ሶሻል ሚዲያ ላይ ለምሳሌ ኦብቪየስሊ እኔም ሶሻል ሚዲያ ላይ እየሞከረ ነው ትላለህ እና ሶሻል ሚዲያ do you think social media change people like ሰው ይቀይራል ታስባለህ? ሶሻል ሚዲያ ህይወትን ነው ወይስ አስተሳሰብ? በቃ አንድ ሰው ሶሻል ሚዲያ ከጀመረ በኋላ ፌመስ ምናምን ከሆነ በኋላ ሰውን ይቀይራል ብለህ ታስባለህ? ወይም ቤዚክሊ ሰው ኦንላይን አክት የሚያደርገውና ኢንፐርሰን አክት የሚያደርገው የተለያየ ነው ብለህ ታስባለህ ወይስ ብዙዎቹ ተመሳሳይ? ኧረ እንዴት አሁን አብሶ ዩቲዩበሮች ላይቭ ምናምን ሲነሱ ካሜራውን አስቀምጠው የለም እንደዚህ አይነት ነገር ካሜራ ተነስተህ አስቀምጠህ ሪከርድ ነክተህ ምናምን ተኝተህ ድጋሚ ይላል። ሪል ላይፍ ላይ ትንሽ ያመጣል። ልዩነትም አለ። በአካል ውስጥ ምናምን ለመሆን ይሞክራል። እውነት ነው። ግን ብዙ ሰው ይሄ ጥሩ ወይ ያለው ለተስፋለው ሶሻል ሚዲያ ወይስ መጥፎ የትኛው ያጋድላል ተስፋለው? ጥሩ ነገር ነው ያለው ሶሻል ሚዲያ በአሁኑ ሰዓት ወይስ መጥፎ ነገር ነው ያለው? ጥሩ ቫይብ ያለው ለሚሰሩ ሰዎች በሶሻል ሚዲያ ራሳቸውን ፕሮሞት ለሚያደርጉ ቢዝነሳቸውን ፕሮሞት ለሚያደርጉ ሰዎች ሶሻል ሚዲያ በጣም በቃ ቤስት ዌይ ነው። ምንም ብር ሳይከፍሉ ምናምን በራሳቸው የሆነ ነገር መኪና መሸጥ ይችላል ቤት ነው። ግን ደግሞ ቁጭ ብለህ እነሱን ነገር የምታይ ምናምን ከሆነ አይምሮ ይጀዝባል። ምንም ታሪክ ነገር የለም። እንደ ሴዶ ማርሻ ማን ያቺ ፌቨራይት ቲክቶከር ወይ ሶሻል ዩቲዩበር ኢትዮጵያ ውስጥ ወይ ውጪ ከውጪ ጀምረን ኢትዮጵያ ውስጥ ከዛ በኋላ ውጪ የካ ነው የካ የሚባል ይችላል። ምንድን ነው ስትሪመር ነው ዩቲዩበር ነው። 1.5 ሚሊዮን ነው ሰብስክራይብ ያለው መሰለኝ። እንደዛ የሚሰራቸው ኮንተንቶች ዩቲዩብ ላይ በጣም ገብታችሁ ይካ በቃ ይሄ አንተ ማታስባቸው ኮንተንቶች ይሰራቸዋል። ለምሳሌ ጎጎ ማን ነው ይካ ምን አይነት ኮንተንት መስለ የሚሰራው? አሁን ለምሳሌ አንደኛውን ዩቲዩብ ልንገርሽ እንትን ያደርገው ይሄ ፊቱ ሳይታይ ታዋቂ ዩቲዩበር ነው፣ ግን ፊቱ ሳይታይ የሆነ ዩቲዩብ ቻናልን ወደ 100,000 ማሳደግ ምናምን። ኦኬ እና በዛ ላይ ቻሌንጅ አሉት። የሆነ 100 ሰብስክራይብ ከገባ ሙሉ ቤት ውስጥ ባዶ አድርጎ ነው የሰራው። የሆነ 100 ሰብስክራይብ ከገባ አልጋ ይመጣለታል፣ ወንበር የሆነ 50 ሰብስክራይብ ካለው ደግሞ ወንበር ምናምን የሆነ ቻሌንጆች አሉት። ኮንተንቶቹ በጣም አሪፍ ናቸው። ገብታችሁ ኬሊያስን ሰብስክራይብ በነገራችን ላይ የራሱ ዩቲዩበር መጨረሻ ላይ እናወራለን ብዬ ነው፣ ግን go say subscribe to him። እሺ ሌላ ቲክቶከርስ ማን ነው ይመች? ቲክቶከር ኢትዮጵያ ውስጥ ዩቲዩበር ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ ዩቲዩበር ብዙዎቹ ይመቹናል። ሪያክሽን እኔ አለኝ ሪያክሽን አለኝ። ቭሎግ የሚሰሩ ኮንተንት ያላቸው ሰዎች ግን እንዳለ ይመቹኛል። እና አቤል ብርሃኑ ይመቹኛል። ጥሩ የሚያደርገው ሀገር በጣም በቃ ቭሎግ ደስ ይለኛል። በቃ ዩቲዩብ ላይ ይሄ ዩቲዩብ የሚሰራ ሰዎች ጀመር ደስ ይለኛል። ያስጠላኛል የሚለው ሰው የለም። ኦኬ በቃ እንትኑ ስለማውቀው የሚከፍሉትን መስዋዕትነት ምንም በቃ የሆነ ትለፈ እንደ ቲክቶክ እንደዚህ ቀርጸ 100,000 ይታያል። ለፍተ ሁሉም ሰው ስለሚጥር ዩቲዩብ ላይ የሚደብረው ቲክቶክ ላይ በጣም ብዙዎች አሉ። ከዩቲዩብ ደግሞ ትንሽ የሚያስደብረው ነገር ለፍተ የዋልክበት የሚገርም ስራ የሰራው ቪው ያገኝ አንዳንዴ ይገርመኛል። ትንሽ ይፈርድ ያሳየው ነገር ደግሞ የሆነ እንድትጠራጠር ያደርጋል። ኤዲቲንግ አላብዛበት እንደ ምናምን በጣም ትክክል። እሺ ኢትዮጵያ ውስጥ ቲክቶከርስ ማን ነው ይመች? ቲክቶከር እንደዚህ የሚለው ቲክቶከር የሚመችኝ ሰው የለም። ግን በቭሎግ አቤል አሁን የሚሰራቸው ቭሎጎች በጣም በጣም ነው ሁለቴ በፒሲ በስልክ አይቼው ከዛ ወደ ፒሲ ቲክቶክ ገልብጬው ቁጭ ብያለሁ። እግዚአብሔር በጣም ነው የሚመችኝ ቭሎጎቹ። እኔ የድሮ ኮንተንት ሳይሆኑ ቭሎግ ከጀመረ በኋላ በቲክቶክ በጣም ኤዲቶቹ እዛው በጣም ዩቲዩብ ላይ እንደውም አድሮ አየው ነበር። ወደ ቲክቶክ ሲያመጣው ግን በጣም የሚገርም አድርጎ ፕላስ አሁን ደግሞ ሰዎች አጭር ቪዲዮ ለምን ቲክቶክ ዩቲዩብ ቀርቷል። ትንሽ ስክሮል እየለበሰ በጣም የሚገርም ነው ኮንተንቶቹ እሱ። እሺ እና አሁን ኮሌጅ ላይ ስትገቢ ብዙ ጊዜ ላቭ ምናምን ነገር የሚጀምረው ሃይ ስኩል ላይ ነው። አይ አሁን አንቺ ስታትስ ምንድን ነው? ዩ ሲንግል ነሽ? ሲንግል ነሽ? አር ዩ ሉኪንግ ነው ወይስ? ኧረ ምንም እያየሁ አይደል? ኧረ አትፈልጊም? አይ መውዳ ሴት አለች አለች ታውቂያለሽ? ትንሽ አሞኛል ይቅርታ አድርጊልኝ። እና ያው ሰው ብዙ ጊዜ ከኮሌጅ በኋላ ብዙ ሰው ሪሌሽንሺፕ ውስጥ ይገባል ምናምን። ሰው አራት ሃይ ስኩል ላይ ሪሌሽንሺፕ መኖር አለበት ታስባለህ ወይስ? አዎ በደንብ አለበት ሃይ ስኩል ላይ። እኔ ባይዚ በዛ አምናለሁ። ስለ ላይፍን አንደኛ ላይፍ ኤክስፒሪየንስ ብታደርገው በሪሌሽንሺፕ ቫይብ ነው። ጀስት ላይፍ እንደ አዲስ የምታየው አሁን ቤተሰብ ጓደኛ በቃ ቦሪንግ ነው የሚሆነው። አንዳንድ ሪሌሽንሺፕ ውስጥ መግባት ጥሩ ነው። ግን ሃይ ስኩል ላይ አሁን 15 ዓመት ተማሪ 16 ዓመት መሰበር አለበት መሰበር መጉዳት አለበት ወይስ ነው መጉዳት አለበት? ሴቷም አለባት
አግብተው በኋላ ከሚጎዳዱ እዛ ጋር ቫይቡን አውቀውት ስሜቱ መጥፎ ጀስት በቃ አሁን ትምህርቱ ላይ በቃ የሚቸክል ሰው ምናምን የሆነ ሰዓት የሆነ ሴት ይተዋወቃል ምናምን ያገባታል። ሙሉ እንትኑ የመጋባት ጋብቻው አይዲያ ያለው እሷ ጋብቻ ነው። ሴት እንደዛች ብሎ ነው የሚያስበው። ግን ጀስት አንድ ሁለት ሪሌሽንሺፕ ከዛ በፊት ከነበረ ጀስት ኢንተር እያደረግሽ ኮምፔር እያደረግሽ ምናምን ታውቂያለሽ። ኮምፔር አድርጉ እያልኩ አይደለም ነው ዋይ ገብቶ ያንቺ እያልሻለሽ ነገሮችን ቀርቦ ኤክስፕሬስ ማድረግ ለህይወት ይጠቅማል። ምን አይነት ምን እንደምፈልግ ነው እሱ በጣም ትክክል ነሽ። ሪሌሽን ግን መጎዳትም አንዳንዴ ስለ ራሳቸውን አንድ ካላረጉ ግን ወደ መጥፎ የሚሄዱ አሉ። አምስት ሰዎች ሱሳይድ ይሄዳሉ። አይ ሰምቻለሁ። ብዙ ትንሽ ሰዎች ብዙ ይባል ወደ ሱስም ይሄዳሉ። ያው እሱ እንደ ራስ ሜንታሊቲ ተወሰነ እንጂ እኔ በዛ አላ ግን መሰበር አለባችሁ። አስራይፍ ላላችሁ ሰዎች ምናምን ጥሩ ብላችሁ ተሰበሩ ምናምን በሚለው ዘፈን ምናምን ቲክቶክ ላይ አሁን ሰበር ዘይደስ ጀም እሺ። እና አሁን ደግሞ ሌላኛው ነገር ደግሞ ዩኒቨርሲቲ ላይፍ ይወጣ አውራቺ ኮሌጅ ተማሪ ነው። ኮሌጅ ተማሪ ነው። ኮሌጅ ተማሪ አሁን ትምህርት ቤት መጀመሪያ ሃይ ስኩል ላይ ስታየውና ሲባል እና አክቹሊ ስትገባው ምን አይነት ልዩነት አይተሃል? አሁን ኮሌጅ ህይወት ላይ እንግዲህ በጣም የሚገርም ነገር ነው ብዬ አስባለሁ። አይ ሚን ልዩነት አለው። ለእኔ ትምህርት የሚባል ማከለስ ትምህርት ብዙ አይደለም። ይሄ በቤተሰብ ፕሬሸር ነው እንጂ ትምህርት ያን አምስታዊ ነገር ነው ብዬ አላስብም። አንድ ሲደመር አንድ ካወቅ ያን ያህል ጠቃሚ ነው ብዬ አላስብም። ጀስት በራስ የምታውቃቸው እውቀቶች እንደውም ሞር ወደፊት ይጠቅማል ለራስ ህይወት ነው እንጂ በራስ አሁን ለምሳሌ በፓሽን ጊታር የምፈልግ ከሆነ ጊታር ከ6ኛ ክፍል ጀምሮ ብትለማመድ አሁን ያለበትን ሌቭል አስበው። በጣም በኢትዮጵያ ታላቁ ጊታሪስት ነው። አሁን ላይ ትምህርት ምንም በሙሉ አያስፈልግም ብለህ ነው የምታስበው ወይስ አስፈላጊነት አለው? ግን ለሚፈልግ ሰው ትምህርት በቃ ይሄ ፓሽን ደስ ይለኛል፣ ስለ ሂስትሪ ስለ ምናምን ማወቅ እፈልጋለሁ ምናምን ሰው ካለ መማር ይችላል። ፋራ ነው ብዬ አላስብም። ለራሱ ይመቸው። ለእኔ ግን ያን ያህል ትምህርት እንትና ካውጦና በ1988 የሆነ ነገር ስላደረገ ምልክተኛል ብዬ አላስብም። ታሪክ እንደ ታሪክ መቀመጥ አለበት። ግን ጀስት የማያገባኝ ነገር ላይ ደግሞ የሆነ መሳተፍ አልፈልግም። ጀስት ስለሱ ታሪክ ስላወቅኩኝ ጭንቅላት እንዳለኝ ስለሱ ታሪክ ካላወቅኩኝ ደግሞ ጭንቅላት እንደሌለኝ ተደርጎ ማሰብ የለበትም። ኦኬ አይ አበረ ነው። ግን እኔ መሰለሽ አሁን ያልኩሽ ነገር ትክክል ነው። ትንሽ የማልስማማው ነገር እኔ በእኔ ማሰብ የሰው ልጅ ከ1 እስከ 12 ግዴታ መማር አለበት ቢያስብ። እኔ እስከ 12 እኮ ነው የማይገባኝ። እስከ 8 በቂ ነው። እኔ እንደዛ ብዬ አላስብም። ለምን መሰለሽ እንደዛ ብዬ አላስብም። It's my opinion። ከራከራለሁ ዛሬ በትምህርት ያንቺ ዘሮንግ ነው ምናምን ሲሆን እኔም ብዬ ማሰብ የሆነ ነገሮችን ታገናዝብ ያደርጋል። ብዙ ጊዜ እኔ በፐርሰናል እንትን የሚያዩት ህይወት ላይ ትምህርት is important ማለት በቃ ያስ is necessary ነው። ሰው አሁን would you rather ነው ማጫወትሽ basically would you rather have this or this የሚለው ነውና የቱን ትመርጣለህ ነው በአማርኛው። የመጀመሪያው would you rather accidentally send a voice message to your crush ወይስ your እናት ጋር? አረ ክራሽ ክራሽ እግዚአብሔር እንዴ ክራሽ እኮ ላታገኛት ትችላለህ ከሆነ ሰዓት በኋላ ይሩማ አንተ የትም አትዋዝም። ምን ብለህ ልከህ ነው ሻውለ እናትን ነው የምመርጠው። ያቺ አይ ሚን ክራሽ ነው የምመርጠው። ክራሽ አለ በክራሽ ላይ የለም ክራሽ ከዚያው ዝም ብዬ አንድ ሰው ምናምን ይመቸኛል ይጠፋል። ምን ደስ ይላል። ቀላም ትንብሽ ማስተር ምታረክሽ ደስ አፍንጫ ታይም እና ጠቆራ ብዙ አይመች አልጣይም ወደን አትጥቆር ነው ፖይንት። እሺ በነገራችን እንደዛ ሲል ደግሞ ዳዝ የሚነሱ ያስጠላሉ ማለት ሲያው በቃ ፐርሰናል ፕሬፈረንስ ነው ማለት ነው። እሺ ሌላኛው would you rather lose your phone ወይም for a week አንድ ሳምንት ሙሉ ስልክ ሳታጣ ወይም lose ዋይፋይ ለወር? ዳታ አለ ግን ኦኬስ ግን ዋይፋይ ምንም የለም ወይ ሜቢ ዳታም ሳይኖርሽ ኔትወርክ ሳይኖረው አገልግሎት ምንድነው? አክቹሊ ኔትወርክ የሌለው ስልክ ራሱ አይ ኔትወርክ አይኖር ስልክ የለው ምን ታረጋለህ? ሳምንቱ ሙሉ ቀጠቅጧል። ቻርጅ እየሰኮ ከዛ ልክ በነጋታው ልክ በሳምንቱ አስበው በሰባት ቀን 10 በየቀኑ ብትቀርጽ ብለሽ 70 ቪዲዮ በየቀኑ እያደረግሽ ለወር ነው። እሺ ሌላኛው would you rather be famous ግን ደሃ ነህ ወይም ሪች ሆነ ማንም አባቱ ያውቃል? ይሄስ በጣም ሪች ሆኜ ማንም አያውቀኝ ቡጋቲ ልንዳ እናት ማንም ይሄ ሁሉ ሰው የሚወጣው ፌመስ እኮ። እሺ
would you rather መቼም ቲክቶክ ድጋሚ አትጠቀም ወይስ መቼም ድጋሚ ኢንስታግራም አትጠቀም? እዲኛው ይሄ ከብዳል። ቴንክ ዩ ቲክቶክ ስራችን ግን በጣም ወደው አይጂ ነው በጣም በቃ ሁሌ ስልኬን ስከፍት የምገባው ወደ ኢንስታግራም ግን ቲክቶክ ደግሞ ስራ የሚለቅበት ነገር ስለሆነ ቲክቶክ ይሻላል። በቲክቶክ ስራ ፕሮሞት ማድረግ ይችላል። ኢንስታግራም ላይ ግን ትንሽ ኦዲየንሱ ከፍተኛ ስለሆነ እሺ አይጂ ነው ሞድ። ይሄኛው ደግሞ ሞዴሬሽን ጠጋ ያለ ጥያቄ ነው። would you rather date someone በጣም አትራክቲቭ የሆነ ወይስ ቦሪንግ አቬሬጅ ሆኖ በጣም የሚያስቅ ሴንስ ኦፍ ሂውመር ያለው በቃ ስታያት ከሷ ታስቀሃለች ታጫውታለች ግን ያኛው አትራክቲቭ ነው ግን በጣም ታስቀኝ ግን እኮ መሀል ላይ ናት ጠቆር በያበራዘሪ አይ እንደዛ በተሪያት ነው ግን ማን ይሻላል አንተ ዴት ነው በቃ would you take someone በቃ ዴት ሳም ካርሌሽ ብታረጋው ብትችለው ቆንጆዬ ናት ግን ቦሪንግ ናት ያቺ ተሞሽ ኦኬ ሆና ግን ሌላ እሷን ዴት ታረጋው ፋ እናረጋታለን በብር እና ሊትንስ ነበር ገንዘብ ይችላል ምን ተሰርታለህ ወይ ቢግ ነው ማስፈልገው ያን ያህል እኮ መልካም ገጅም እሺ would you rather be home ከአዲስ ሴት ጋር ስትወራ ኮስት ብታረግ ይሻላል ወይ ብሩትሊ ኦነስት ሆና ልጅ ይጣራ አሁን እያወራህ ነው አልተመቻትም ከዛ ዝም ብትል ይሻላል ወይ አልተመቸኝም አንተ ኧረ ትጥፋ ሁለት ቀን ብታስባት የት ሄዳል እንጂ ግን አንተ የሆነ ስድብ ጠርታ አባፋ ሁለተኛ ኢንስታግራም ነው ያስጠላ ከባድ አክቹሊ እሺ ሌላ would you rather fall in love too fast ወይም መቼም ቶሎ ነው ፍቅር እንዲይዝ ትፈልጋለህ ወይም መቼም ፍቅር ካሽ ፊሊንግ ባታረግ መቼም በቃ never ካሽ ፊሊንግ ሳይሆን መቼም ቺኳን አይታታል after a conversation ፍቅር ውስጥ ነው ወይም መቼም ፍቅር አይዘህ ካሽ ፊሊንግስ ከያዘ ቆይቶ ነው የሚይዘው ወይስ አይዘህ በጣም ይቆይባል በጣም 2-3 ዓመት ይቆይ እንጂ አስቧል አግብተህ ምናምን እኮ የሰቡሳል ነው የሰርግ እንትን ላይ የሚይዘዋል አይ ቶሎ ያዘ ባይዝ እንደውም ጥሩ ነው በጣም ለወንድ ልጅ ይሻላል ስራ ማለት ነው አስተዋይ ሁኑ ማለት ስትመርጡ ሴቶች ነበር ልቀይረች ካለብዛት ትጎዳሻለች እሺ ይሄ ደግሞ የክሪኤተር ጥያቄዎች would you rather ናቸው ሁለት ጥያቄ ናቸው would you rather get 1 ሚሊዮን ፎሎወር በኦቨርናይት ብታገኝ ይሻላል ወይም 10,000 ብር ከአንድ ኮንተንት ብታገኝ ይሻላል በወር ኦቨርናይት ሚሊዮን ባንዲ ሚሊዮን ፎሎወር አለሽ ግን ያኛው 10,000 ብር በየወሩ ይሰጥሻል ፎር ኮንተንት ማለት አረ 10,000 ይሰጣል ኦቨርናይት ሚሊዮኑ እኮ ጀስት ብር ላይ ያመጣል ይችላል ሳይ ካል ምናምን አስተዋይ ካልሆንክ ጀስት ያ ግን ኮንተንት ፐብሊሽ ባረግ ቁጥር ስለሆነ ልፍት ነው ለአብር እዛው ይጣፍጣል አንተ ብሮ ምርጥ ጠይቅሽ እኔ እንደምናቸው 10,000 ብር ነው ማለት እኛ ለምሳሌው ነገር ሪዋርድ ታገኛለህ ያ ግን ሚሊዮን ፎሎወር ብታገኝ ወሰወስ ይችላል እንጂ ገንዘብ ካገኝ ምን ሰራው ለገንዘብ አይደል እና እሺ ሌላኛው ደግሞ አሁን would you forgive someone like cheat ያደረገብን ሰው forgive ታደርጋለህ እና do you think cheating a mistake ነው ወይስ ሰው ምርጫ ነው ብለህ ታስበው? ኧረ በጣም ምርጫ በጣም ቆንጆ ምርጫ ሊያውም በቃ ይሄ ተመቻችተህ ኤቢስ ቾይስ በቃ በለ የቱን ላድርገው ወደ መጥፎ ነገር ልግባባ forgive አደርጋለሁ ስለ በቃ ይመችሽ ምናምን ነገር እላለሁ ኦኬ ግን አትቀበላት አብሬያት ለማውራቱላ ትደብረኛል ፕላስ ደግሞ ለምን ቺት ታደርጋለች አንደኛ መተው ምን ይመስላል ፖይንት የለውም እኮ ባይዚ ቺት ማድረግ ኤግዛክት የሆነ ፖይንትለስ ነገር ከዛ ቺት እያደረክ የሆነ ቪዲዮ ይወጣል እና ግን ማን ሞር ቺት የሚያደርግ ይመስላል ወንድ ወይ ሴት ይመስላል በድሮ ቫይብ በፊልሙ የሆነ ሰው በሚያወራው ቫይብ ወንድ ነው የሚባለው ግን ሴቶቹ ብሰዋል ቡና እኔ ወንድ ነው ይመስለኝ ግን ፐርሰናሊ እኔ ይመስለኝ ለምሳሌ ወንድ ላይ የሴት ልጆች ሲባል ነው የምሰማው እርግጠኛ አይደለሁም ግን ብዙ ሰዎች ሴቶች ስታደርገው ይሄ ኢሞሽናሊ ነው ስትሪንግ አለው ማለት አንቺ አንተ ላይ ቺት ካደረገችበት ከዛ ሰው ጋር የሆነ ኢሞሽናሊ ነገር ትታ ነው ከታ ይሄ የወደደች የምታደርግ ነገር አለ ግን ብዙ ጊዜ ሰው ሲባል ማሰማው ይሄ
ወንድ ግጭት ይወደድካል እኔ አሉን ትክክል በእኔ በአስበልጋከት ለመናገር ግን የተመቻት ራሱ ቺት ያደርጋል ይባላል ወንድ ልጅ ገባሽ ተጣመው ሌላኛው ለዛ ለሴክሹዋል ዲዛይሩ በመሄድ ማለት ነው እሱማ ያው ፊሊንግ ነው ፊሊንግ እያለህም ሆኖ ከዛችኛው ጋር ያቺኛው በቃ ላይ እዛችኛው ያቺ ያን ነገር ገባምን ለዛ በዛ ምክንያት የሴቱ የወንዱ ይበዛ ይመስለኛል ሴቶች እኮ አልታወቅም እኮ ሴቶች ቆንጆ ክደት ቺቲንግ ቆንጆ አለ እኮ ያም አለ 2 3 4 ምናምን ይዘው ቁጭ አዎ አፓርትመንት ይከራይላቸዋል አንዱ መኪና ይገዛል አንዱ ወንድ እኮ ምንም በቃ የሚጠቀሙ ሌላ ነገር ቢሆን ነው በቃ የሆነች ነገር ፋፋ ብሎ ይሄዳል ሴቷ ግን መጠቀም አይደለም ማቴሪያል አለው በቃ ይሁን ስፔሻል ስፓርት ከሆኑማ በጣም ያገለክለሽ በጣም ሴቱ ትንሽ ይከብዳል ሴቶች ይከብዳል ጣላች ያለብኝ መሰላች ላይ ነው አይ ከመታየው እና የሰማው ኦፒኒየን ነው ሼር ብታረጉት ከማውቃቸው ነው ባይዘው እንደዚህ ማለት ኦኬ እዛ እንደ አደገኛ ሰው ነው የምታውቀው አደገኛ ሰዎች አሉ በዙሪያ ስልሽ የማውቃቸው ነው ከእነሱ የሚያውቃቸው ሌላ የሚያውቃቸው ሰዎች ኦኬ በሚያውቀው እንጂ እኔ የማውቃችሁ መሰሪዎች አለ አይ እሺ ስምንት ይቻላል እሺ ሶ አሁን የመጨረሻ ጥያቄ ነው would you rather like everyone know your name ወይ ስራህን ቢያደንቁሽ ሁሉም ስምን ቢያውቀው ነው ይሻላል ወይስ ሪስፔክት ያንተን ስራህን ሪስፔክት ቢያደርግልህ ይሻላል ወይስ ስምን አሁን ሚካኤል ኤልያስ አይ ነው ግን ሪስፔክት ቢያደርጉሽ የምትሰራው ስራ ይሻላል ስምህ እኮ ሞት አይረሳም ስራሽ ግን ጄኔሬሽናል ሀውልት ይቆምልሃል ስራ ጥልቅ ቺን በብላክ አድርገህ ልቀቃት እዚህ ጋር አስቀምጣታል እሺ ዌል በጣም ኢንጆይ እንዳረጋችሁ ተስፋ አረጋለሁ ምን ታረጉታላችሁ ይሄ አክቹሊ ኢንጆይ ብንቀጥለው ራሱ በጣም ሙዴ ነው ዌል በጣም ነው ማመሰግነው ከሜዲሽ በፊት ግን ማመስገን ፈልጊያችሁ ነገር አለ ላንቺ ጭንቀት ይጠብቃል ላንቺ በዚህ በኋላ ምን አይነት ስራዎች ትሰራለሽ ወይ ምናምን ሶሻል ሚዲያ ላይ የሚለው ማመስገን ፈልገው ምናምን ተቃያ አድርገሽ ነገሪያቸውና ፍጥን ማመስገን ፈልገው ሰው ከሆነ በዙሪያ ያሉ ሰዎች እናመሰግናለን ባጭሩ ፏፏ ራዲዮ ያሉ ሰዎች እናመሰግናለን ከዚህ በኋላ ቲክቶክ ላይ ዩቲዩብ ላይ ኢንስታግራም በጣም ብዙ ቪዲዮ ለቀን ካም በኋላ ተናገረ ኢንስታግራም ሚካኤል አለቀቀቀዋል በጣም ብዙ ቪዲዮዎችን ቲክቶክ ላይ እና እንትን ላይ በፕሮሞሽንም ሌቭል እንዳለ ሆኖ በራሳችን ኮንተንት ደግሞ በጣም ቪዲዮ ለቃለን ባናውረው ይሻላል እሺ ስራው ይወስነዋል እናንተም እዚህ አክብራችሁ ለጠራችሁኝ የመጀመሪያው ምስጋና አራይቅም ስቱዲዮአችሁ በጣም ያበደ ነው እና በጣም አመሰግናለሁ ስለመጣሽ thank you very much well የዛሬው ቪዲዮአችን ይሄን ይመስል ነበር I hope you guys enjoy this በጣም ያበደ ኮንቨርሴሽን ያደረግነው ቀጣይ ብቻዬን ልመጣ እችላለሁ ከገስት ጋር ልመጣ እችላለሁ አይታወቅም ሰብስክራይብ አድርጉ የሚካኤል ኤልያስንም ሊንክ ዲስክሪፕሽን ያስቀምጥላችኋለሁ ወይ ሰብስክራይብ በሌላ ቪዲዮ በኔክስት ኤፒሶድ እስክንገናኝ ድረስ ቶኒ ነበርኩ ፒስ አውት